ፈኑ ማዕጸደከ በሊሃ ዓለምን የምታሳልፍበትን ሰውን የምታጠፋበትን ስልጣንህን ግለጥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ራእየ ዮሐንስ ትርጓሜ ምዕራፍ 14 ላይ ነው ያለነው። እሱም በተመለከተ ነው የምንነጋገረው። እንዲህ ይለናል። ቃሉን ይዞ እየመጣ ያለው መልአኩ ቅዱስ ሚካኤል ነው። እየጻፈ ያለው ደግሞ ዮሐንስ ወንጌላዊ ነው። ቦታው ደግሞ ደሴተ ፍጥሞ ነው። መጽሐፉ ደግሞ ራእየ ዮሐንስ ነው። ስሙ ደግሞ የሐዲስ ኪዳን ራእይ ወይም ደግሞ ትንቢት ይባላል። በዚህ ላይ ፈኑ ማዕጸደከ በሊሃ፣ በሊህ የሚቆርጥ ማለት ነው፣ የሚፈርድ ማለት ነው። ዓለሙን የምታሳልፍበትን ሰውን የምታጠፋበትን ስልጣንህን ግለጥ አለ። ሰማይ ወምድር ይሃልፍ ወቃሌ የሰይ ይሃልፍ፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም። በቅዳሴው ላይ ኦ አሃዌ ታፍቀሩ ወለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ወንድሞቼ ሆይ ዓለሙን በዓለም ያለውን ሁሉ አትውደዱ፣ ዓለሙም ያልፋል፣ ሁሉም ያልፋል። ስለዚህ ዓለሙን አትውደዱት። ዝኒ ይሃልፍ ወይሳዕር ዝኒ፣ ሁሉም ያልፋል፣ ይሄም ያም ያልፋል። ስለዚህ የሚያሳልፈውን እግዚአብሔርን ይዞ መራመድ እንዳለ ይናገራል። ወእጽድ፣ ዓለሙን አሳልፍ ሰውን አጥፋ አለው። ወእጽድ፣ ቁረጥ እጨድ ዓለሙን አጥፋ አለው። እስከ መከር ይቆዩ። በማቴዎስ ወንጌል ምዕራፍ 13 ቁጥር 15 ላይ ስንመለከት አንድ ባለጸጋ ነበር ይለናል። ባለጸጋው መሬት አለው። መሬቱ ላይ ስንዴ ዘራ። አገልጋዮቹ መጡና ጌታ ሆይ በማሳህ ላይ በመሬት ላይ ንጹሕ ስንዴ ዘርተህ ነበረ። አሁን ላይ ግን እየበቀለ እያደገ ሲሄድ ግን ሁለት ሆኗል። ስንት ሆኗል? ሁለት ሆኗል። ስንዴው ላይ እንክርዳድ አለና ስለዚህ የዘራኸው አንድ ሆኖ ሳለ አሁን ሁለት ሆኗል። ወደ እናንተ ጥያቄውን በጥያቄ ልመልስ አላቸው። እኔ የዘራሁት ምንድን ነበር አላቸው? ንጹሕ ስንዴ። እውነት ነው። እኔ በብርሃን የዘራሁት ንጹሕ ስንዴ ነው። እንክርዳዱን በጨለማ ጠላት ዘራው አለና ነገራቸው። እነሱ ደግሞ እንዲህ አሉ፣ ጌታ ሆይ እነሆ ፍቀድልን፣ እንሂድና እንክርዳዱን እየነቀልን እንጣለዋል። በዚህን ጊዜ ጌታ ደግሞ ምን አለ? ጌታቸው አይደለም እንክርዳዱን እንነቅላለን ስትሉ ስንዴውን ልትነቅሉ ስለምትችሉ ተዋቸው፣ እስከ መከር ይቆዩ አላቸው ይለናል ወንጌሉ። ይሄ ጥሬ ሐሳቡ ምንድን ነው? መልካም ዘር የዘራ የሰው ልጅ ነው። መልካም ዘር የዘራ የሰው ልጅ ነው። እርሻው ዓለም ነው። ይህ ዓለም እርሻ ነው። መልካም ዘር የመንግስት ልጆች ናቸው። እንክርዳድ የተባሉት ደግሞ የክፉ ልጆች ናቸው። እንክርዳዱን የዘራ ጠላት ነው፣ ማለትም ዲያብሎስ ሰይጣን ነው። መከሩም የዓለም መጨረሻ ነው። አጫጆቹ መላእክት ናቸው። እንክርዳዱ እንዲቃጠል ይሆናል። እንክርዳዱ ይቃጠላል። ተዋቸው፣ እስከ መከር ይቆዩ። መከር በደረሰ ጊዜ አጫጅ ልካለሁ፣ ይታጨዳል። በታጨደ ጊዜ እንክርዳዱና ስንዴው ይለያል። ስንዴው ወደ መጋዘን ይገባል፣ እንክርዳዱ ይታጨዳል። ይህን ወደ ወርቁ ሲያመጣው መልካም ዘር የመንግስት ልጆች ናቸው። መልካሙን የዘራው የሰው ልጅ ነው። እርሻው ዓለም ነው። መጥፎውን ዘር የዘራው ጠላት ዲያብሎስ ነው።
መከሩ የዓለም መጨረሻ ነው። አዎ አጫጆቹ መላእክት ናቸው። ያጭዳሉ፣ እየወገኑ ያጭዳሉ። አዎ መልካም ያልሰሩትን ይለቅማሉ። አዎ ኢዮብ ምን ይላል? 3:18 ላይ ዓለም የሚያልፍ ስለሆነ ለሚያልፈው ዓለም የማያልፈውን እግዚአብሔር እንዳታጣ ይላል ኢዮብ። እስመ በጽሐት ሰዓት ለአደይ፣ እነሆ ጊዜው አዎ ለመኸር ለማጨድ ይደርሳል አለ መልአኩ ለአጨዳ። እና ምን አለ? ባለ መሬት የተባለው ጌታ ነው። የሰው ልጅ ማለት እግዚአብሔር ማለት ነው። እግዚአብሔር ዛሬ አማኝና የአማኝ ገዳይና ተገዳይ ጻድቅና ኃጢአተኛ አብረው እንዲኖሩ የፈቀደ ማለት እግዚአብሔር ነው። ተዋቸው በመከራ አው በዚህ ዓለም ገበሬው አጭዶ እንክርዳዱን ለብቻ ስንዴውን ለብቻ እንደሚያደርግ ዋጸዱን ይሙንቱ መላእክት ይመጡና ያጭዳሉ። የሰው ልጅ ያጭዳሉ፣ ይሰበስባሉ። አዎ እዚያ ኃጢአተኛው ወደ እሳት ይላካል፣ ጻድቁ ወደ መንግሥተ ሰማያት ይላካል። ይህንን ነው መልአኩ ምን አለው? እጽድ አዎ ፈኑ ማእጸደ አዎ እነሆ ዓለሙን የምታሳልፍበትን ሰውን የምታጭድበትን የምታጠፋበትን ስልጣን ግለጥ ያለው ወእጽድ ዓለሙን አሳልፍ ሰውን አጥፋ አለው። እስከ መከር ይቆዩ። አዎ የወጣ ነው እዚህ ጋር። ስለዚህ በራእየ ዮሐንስ ምዕራፍ 14 ላይ ወንጌላዊው ምን ይላል? የዓለሙን ሰውን የሚያሳልፍበት ጊዜ ደርሷልና የዓለሙን ሰው የሚያሳልፍበት ጊዜ ይልቁንም ደግሞ ሰማይና ምድርን የሚጠቀልልበት ጊዜ ደርሷልና ነው የሚለው። እስመ የርሰ ማዕረረ ምድር፣ ከዚህ በኋላ በባህሪ ክብሩ ይገለጥ ዘንድ እሱ ስልጣኑን ያነሳል። ከዚህ በኋላ ምንድን ነው? መጽዳት ይጸዳል፣ ዓለሙን ያጸዳዋል ይላል። መጽዳት ዓለሙን አሁን ዛሬ ከተማ ላይ በተለያየ መልኩ የከተማ የጽዳት ሰራተኞች ከተማ እንደሚያጸዱ መላእክት ልኮ ዓለምን ያጸዳል ይላል። እና ይህንን ምንድን ነው የሚለው? ምድር ይለፍ ሰማይ ይለፍ ብሎ ይወስናል የሚለውን ነው የሚገልጠው። ምክንያቱም የተፈጠረው ዓለም እንደሚያልፍ አስቀድሞ ተናግሯል። ዓለም ታልፋለች። ለሚያልፈው ዓለም ብላችሁ የማያልፈውን እግዚአብሔርን እንዳትረሱት ብሏል። ምንድን ነው የሚለው? ወፃ ካል መልአክ ሌላኛ መልአክ ወጣ አለ። እምነ መቅደሱ ዘውስተ ሰማይ፣ ከሰማይ ካለው መቅደስ ሌላ መልአክ ወጣ። የመጀመሪያው መልአክ ምን አለ? ስልጣንህን ግለጥ፣ ዓለምን የምታጠፋበትን ሰውን ደግሞ የምትቀጣበትን ስልጣንህን ግለጥ፣ መከር ደርሷልና አጫጆቹን ላክ፣ መላእክት ይጨዱ፣ ስንዴውን ለብቻ ጻድቁን ወደ መንግሥተ እግዚአብሔር ኃጢአተኛውን ወደ ሲኦል ወደ ገሃነመ እሳት ያውርዱ አለ ያኛው መልአክ። ይህኛው ደግሞ ሌላ መልአክ መጣ። ወካልኡ መልአክ መጻው፣ ሌላ መልአክ መጣ። ከየት? ከመቅደሱ ከሰማይ መቅደሱ መጣ። ከዚህ በኋላ ሌላ መልአክ ከዓለመ መላእክት መጣ ይላል። ከላይ ከዓለመ መላእክት መጣ ቅዱስ ሚካኤል ነው ይላል። ወይ ጸውር ማዕጸደ በሊሃ ይላል። ዓለሙን የሚያሳልፍበትን ስልጣን ገንዘብ አድርጓል ይላል። አዩ ምን አለ? ከዚህ በኋላ ሌላ መልአክ ከዓለመ መላእክት መጣ። ማነው? ቅዱስ ሚካኤል ነው ይልና ወይ ጸውር ማዕጸደ በሊሃ፣ ዓለምን የሚያሳልፍበት ስልጣን ተሰጠው ማለት ኑና ሁሩ በሚልበት ጊዜ የመጀመሪያው ደወል የሚደውለው ቅዱስ ሚካኤል ነው። በመጀመሪያ ደወሉን ሲመታ አጥንቶች ይሰበሰባሉ። በሁለተኛው ሲመታ ወደ ነበሩበት ይሆናሉ። በሶስተኛው ነፍስና ስጋ ተዋህደው በእግዚአብሔር ፊት ይቀርባሉ። ያቆመነ በማን የሚለው ለዚህ ነው። አመ ያቀውማ ባጋ በማኑ አጣሪ በጸጋሙ፣ ፍየሎችም በግራ በጎችም በቀኝ ባቆመ ጊዜ እኛን በቀኙ ያቆመን ይላል። ያድርግልን መድኃኒዓለም። ይህን ነው ሚና ዓለሙን የሚያሳልፍበትን ስልጣን ገንዘብ አድርጓል። ሰውን የሚያጠፋበትን ስልጣን ይዟል አለ። ስልጣን በል አንድ ነው። ዓለሙን የሚያጠፋበትን ስልጣን ይዟል። ይልቁንም ኑና ሁር የሚባልበትን ስልጣን ለእሱ ተሰጥቶታል ይልና ወካል መልአክ ተለወ ይኮነ ምስዋዕ ዘውቱ ስሉጥ ላዕለ እሳት
ሌላኛ ደግሞ መልአክ ወቃል መልአክ ተሎ ተከተለው እምነ ምስዋዕ ከመሰዊያው ዘውቱ ብስያ እነሆ ሌላ መልአክ ደግሞ ስሉጥ የሰለጠነ መልአክ ላዕለ እሳት በእሳት ላይ የሰለጠነ በእሳት ላይ ሰልጥኖ ያለ መልአክ ደግሞ ሌላ መልአክ መጣ። ሌላ መልአክ ከዓለመ መላእክት ተከተለው። ማንም ቅዱስ ሚካኤል ተከተለው። ይኸውን እሳትን የሚመግብ እሳትን የሚገዛ ነው። መገብተ እሳት ይለዋል። ሌላ መልአክ ከዓለመ መላእክት ተከተለው። ይኸውን መጋቤ እሳት የሚባል መልአክ ነው። እሳትን የሚቆጣጠር መልአክ ነው ይላል። ይልና ወፃ በቃለ አብይ ለዝንቱ ዘይጸውር እነሆ ሌላ ቃል መጣ እንደገና ይላል። ይሄ ቅዱስ መልአክ የሚነጋገረው ከቅዱስ ሚካኤል ጋር የሚያጽፈው ግን የተለያዩ መላእክት እየመጡ የራሳቸውን የሆነ ስራ ይናገሩ ነበረ። በሱ ላይ አድረው ማለት ነው። ዓለሙን የምታሳልፍበትን ስልጣን ገንዘብ ያደረገውን መልአክ በታላቅ ቃል ጠርቶ ሰውን የሚያጠፋበትን ስልጣን በል ተናገር፣ ይለፍ፣ ይብቃ፣ በል ተናገር እያለ ወይፊየሎ ፈኑ ማይጸደከ በዲሃ ስልጣንክን ግለጥ፣ የምታጭድበትን የምታጠፋበትን ወደ ሲኦል ወደ ገሃነም የምትወረውርበትን ስልጣንክን ግለጥ። ወይቤሎ ፈኑ ማይጸደከ በዲሃ የሚቆርጥ የሚያጭድ ስልጣንን ላከ። ዓለሙን የምታሳልፍበትን ስልጣንህን ግለጥ። ሰውን የምታጠፋበትን ቢል አንድ ነው። ሰውን የምታጠፋበትን ዓለምን የምትወስድበትን ስልጣንህን ግለጥ ይለዋል። ወቅስም አስካሎ ለአጸደ ወይን ዘምድር የምድር አበባ ፍሬውን ልቀም ወቅስም አስካሎ ለአጸደ ወይን ዘምድር በምድር ላይ ያለ የሰው ልጆችን ወይን አበባ ፍሬ ምስጋና ስራ በጎ ስራ ይህንን ሰብስብ። በጎ የሰሩትን ወደ መንግስተ እግዚአብሔር፣ ክፉ የሰሩትን ወደ ገሃነመ እሳት የምታወርድበትን ዶክሜንት ስራ ሰብስብ አለው ይላል። እስመ አብይ አስካሉ ስራው እነሆ ከባድ ነውና ዓለሙን አሳልፍ፣ ሰውን አጥፋ አለው። ዓለሙን አሳልፍ የሚያልፍበት ጊዜ ደርሷልና፣ ሰው የሚጠፋበት ጊዜ ደርሷልና። ራዕየ ዮሐንስ ምዕራፍ 14 ላይ የሚናገረው እግዚአብሔር ልበ አምላክ ዳዊት እንደተናገረው እግዚአብሔር እሰ ገሃደ ይመጽእ አምላክ ነኝ እያረምም እግዚአብሔር ዝም አይልም፣ ይመጣል። እሳት ይነድድ ቅድሜው፣ ፍርድ ፊቱ ላይ ይነበባል፣ ይነገራል፣ ይወጣል። ፍርድ ይወጣል ማለት ነው። አንደኛ ዓለምን ለመፍጠር ይመጣል አለ፣ መጣ፣ ዓለሙን ፈጠረ። ሁለተኛ ለአድኖተ ዓለምን ለማዳን ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ ዓለሙን ያደናል። መጣ፣ በቀራንዮ ተሰቅለ ዓለሙን አዳነ። አሁን የሚቀረው አንዱ ዓለምን ይወስዳል። በድንገት መጥቶ ይወስዳል። ለዚያ ሰው መልካም ስራ ሰርቶ መጠበቅ አለበት ነው የሚለው። ገብረ መስቀል ሚዲያ ነው። ራዕየ ዮሐንስ ምዕራፍ 14 ትርጓሜ ገና ይቀጥላል። ምዕራፍ 22 ድረስ ላይ ያለው ተከታታይ ትምህርት ነውና ተከታተሉት። በዚህ ራእይ ላይ የዮሐንስን ታላቅነት፣ የቅዱስ ሚካኤልን ተላላኪነት፣ የእግዚአብሔርን ቸርነት፣ የአዲስ ኪዳን ራእይ፣ የአዲስ ኪዳን ትንቢት ይህንን የምናይበትን ይልቁንም ደግሞ ቀዳማዊ መጀመሪያ፣ ማዕከላዊ፣ ሁለተኛ፣ ፍጹማዊ፣ የመጨረሻ እያለ ያየው ትንቢት ስለሆነ ትንቢቱ እየተፈጸመ እያየኑ ስለሆነ ይህንን ተከታትለን ለጸሎትም ለእውቀትም ለጥበብም ለሞገስም እንድንጠቀምበት እግዚአብሔር ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ወስብሐት ለእግዚአብሔር።